አንድ ባለ ሀብት አግብታ ህይወቷ የተቀየረችው ሴት። ሰዎች ሁሉ ስኬት ይመኛሉ፣ ግን አንዳንድ ስኬቶች በፍቅር በር ይገባሉ። ይቺ ሴት ግን ቀለል ያለ ህይወት ነበራት። በቀን ስራ ትደክም፣ ማታ ግን ለቤተሰቦቿ ትጨነቅ ነበር። ምንም እንኳን ብዙ ችግር ቢኖርባት ተስፋዋን አልተወችም። አንድ ቀን ግን ህይወቷን የሚቀይር ሰው አገኘች። በመጀመሪያ እሷ እንደ ሌሎቹ ሰዎችም ተመልካች፣ ጸጥ ያለች፣ ትሁት፣ ብዙ የማይናገር ሰው ነበር። ግን ከተወሰነ ጊዜ በኋላ ያ ሰው በጣም ታላቅ ባለ ሀብት መሆኑን አወቀች። መኪና፣ ቤት፣ ቢዝነስ፣ የሰው ክብር፣ ሁሉ ነገር ነበረው። እሷ ግን አንድ ነገር አስገረማት። ያ ሰው በገንዘብ ሳይሆን በልቡ ነበር የሚያፈቅራት። ቀናት አለፈ፣ ፍቅራቸውም እየጠነከረ መጣ። ከዚያ በኋላ ያልተጠበቀ ነገር ተፈጠረ። እባክሽ ሚስቴ ትሆኛለሽ አላት። እሷም በደስታ እንባ ተሞላች። ምክንያቱም እንደዚህ ያለ ህይወት ታገኛለች ብላ አላሰበችም ነበር። ከጋብቻ በኋላ ህይወቷ ሙሉ በሙሉ ተቀየረ። የቀድሞ ችግሯ፣ የክራይ ጭንቀት፣ የስራ ድካም ሁሉ እየጠፋ መጣ። ነገር ግን ሀብታም ብቻ ደስታ ሊያመጣ አይችልምና እሷ ቀስ በቀስ ሌላ ነገር ማየት ጀመረች። ብዙ ሰዎች በገንዘብ ምክንያት እየቀረቧት ነበረ። እውነተኛ ጓደኞቿ መለየት ከባድ ሆኖባት ነበር። አንድ ቀን አንዳንዶቹ ቀንዱባት፣ አንዳንዶቹ ደግሞ አማረሯት፣ ሌሎኞቹ ደግሞ በድል ነው እዚህ የደረሰችው በማለት ጀመሩ። እሷ ግን አንድ ነገር አልረሳችም፣ የመጣችበትን ህይወት። ስለዚህ ብዙ ሰዎች መረዳት ጀመረች። ድሆችንም ረዳች፣ ለህፃናት ምግብ አቀረበች፣ ተስፋ ለቆረጡ ሰዎች ተስፋ ሆነች። ከዚያ በኋላ ሰዎች እንዲህ ማለት ጀመሩ፣ ሀብት ብቻ አልቀየራትም፣ ልቧም ታላቅ ነው እያሉ ያሞጋግሷትና ያወድሷት ጀመሩ። አንተስ ወዳጄ ሆይ ሀብት ቢኖርህ ህይወትህ ይቀየራል ብለህ ታስባለህ ወይንስ እውነተኛ ደስታ ከልብ ነው ትላለህ? አብዛኞቻችን በሚባል ደረጃ ህይወት ወዴት እንደምታደርሰን አናውቅም። ነገር ግን ዛሬ ያለንበትን ህይወት እጅግ አብዝተን እናማርረዋለን። ለነገ ለምን እንደታጨን እንኳን በህሊናችን መሳል ያቅተናል። ነገ የተሻለ ይሆናል የሚለውን ደጋግመን ለህሊናችን ከመንገር ይልቅ በማማረር ተጥደን ሁሉ ጊዜም ቢሆን ተስፋ ቢሶች እንሆናለን። አየህ፣ ይቺ ሴት ግን ትናንትና ተስፋ ነበራት። በድህነት ውስጥ ሆናም ስራ መስራቷን አላቆመችም። ነገ የተሻለ ይሆናል የሚል ተስፋ በውስጧ ሰንቃ ነበር። ያ ሰው ግን በህይወቴ ውስጥ ይመጣል ብላ በፍጹም አላሰበችውም ነበር። ነገር ግን ደግሞ ፈጣሪ ከላይ ሆኖ እሷን ይመለከታት ነበር። ያለችበትን፣ የቆዘመችበትን፣ ተስፋ የቆረጠችበትን ጊዜ ይመለከት ነበር። አንዳንድ ጊዜ አንተ ትጉህና ጠንካራ ታታሪ በምትሆንበት ወቅት ፈጣሪ ደግሞ ከላይ ሆኖ ሲመለከትህ የተሻለ መንገድን እያዘጋጀልህ እንደሆነ ለአንተ በፍጹም አይገለጥልህም። ግን አንተ ታግሰህ ከጠበቅከውና ነገ የተሻለ መልካም ይሆናል ብለህ ካሰብክ እንደሚሆን እርግጠኛ ሁን። ግን ደግሞ ይህንን ለማድረግ መጀመሪያ ከአንተ ጋር ያሉት ሰዎች ምን አይነት ሰዎች ናቸው ብለህ ማሰብ ይኖርብሃል። ጓደኞቼ እንዴት አይነት ናቸው? ጓደኝነቴ ከስራ ጋር ነው ወይስ ከማን ጋር ነው የሚለውን አጣራ። አንዳንድ ጓደኞች አብረው ከበው ይቆያሉ። ስራህንና የምታደርገውን ነገር ያስተጓጉልሃል። ነገር ግን ደግሞ ስትወድቅ እሱ እኮ ዝም ብሎ ቁጭ ብሎ ወሬ ሲያወራ ነው እንዲህ የሆነው ይሉሃል። እነሱ ጊዜህን እንደበሉብህ እንኳን አያስታውሱትም። አንተ ከእነሱ ጋር ተቀምጠህ ያጠፋኸውን ጊዜ እነሱ ግን ለውድቀትህ መለኪያ ነው የሚያደርጉት። ስለዚህ ደግሞ ውድ ጊዜህን ለማን መስጠት እንዳለብህና ከማን ጋር እያዋልከው እንደሆነ ማሰብህን በፍጹም እንዳትረሳ። ሌላኛውና ወሳኙ ነገር ብዙ በመጨነቅህ የተለወጠ ወይም ደግሞ የተሻለ ህይወት የምታመጣ አይምሰልህ። አንተ ስለተጨነቅና ስትረስ ውስጥ ስለገባህ ህይወት ትቀየራለች ማለት አይደለም። በጭንቀትህ ውስጥ እንደውም ሌላ ህመሞችን ትሰምታለህ። ያለብህ አማራጭና ማድረግ ያለብህ ነገር ከሁሉም ጋራ ደስተኛ ሆነህ ህይወትህን መግፋት ነው። አንተ ደስተኛ እየሆንክ ስትመጣ ህይወት እጅግ በጣም ቀለል እያለ፣ ሌላው ቀርቶ ትናንትና ከአንተ ጋር አብሮ መሆን ያልፈለጉት ሰዎች አንተ ፈገግ እያልክና ደስተኛ እየሆንክ ስትመጣ ከአንተ ጋር አብሮ መዋልንና አንተ ጋር አብሮ ጓደኝነትን መፍጠር ይፈልጋሉ። ስለዚህ ወዳጅ ሆይ ደስታህን ራስህ ትፈጥረዋለህ። ራስህ መፍጠር ደግሞ ያለብህ ፈገግ እያልክ ነው እንጂ እየተከፋህ እያዘንክ የተሻለ ቀን አይመጣም እያልክ ራስህን በማጨናነቅ ውስጥ አይደለም። ሌላኛውና ወሳኙ ነገር ወዳለፈ ህይወትህ እየተመለስክ ራስህን አታጨናንቀው። ትናንትና ያለፈ ህይወትህን እየተመለስክና ያለፍክባቸውን ቀናቶች እያስታወስክ በቁዘማ ውስጥ የምትኖር ከሆነ የትናንትና ማንነትህ አስረው ይዞ ወደኋላ እየጎተተ እንጂ ወደፊት እንድትራመድ በፍጹም አያደርግህም። ትናንትና በሰራሃቸው ስህተቶች፣ ትናንትና በደረሱብህ መከራዎች፣ ትናንትና ባሳለፍካቸው የህይወት ውጣ ውረዶች እየተመለከትክ ዛሬ ላይ ወደኋላ መቅረት እንጂ ወደፊት መጓዝን በፍጹም ያልታለመ ነገር ነው። በነገራችን ላይ ተጽዕኖ ፈጣሪዋን በዓለም ላይ ያለችውን ኦፕራን ብትመለከት የትናንትና ታሪኳ ወደ ኋላ ጎትቶ አላስቀራትም። ትናንትና ተደፍራና
ልጆችንም ወልዳ በሰዎች ዘንድ የተጠላችና የተናቀችም ነበረች። እንደውም አንድ የቴሌቪዥን ጣቢያ ላይ ዜና አቅራቢ ሆና ቀርባ አንቺ በፍጹም ለዚህ የምትመጥኝ ሴት አይደለሽም ተብላ ሁሉ ታውቃለች። ነገር ግን ያ ትናንትና ማንነቷና ሰዎች በሆነ ባልሆነ ሲያሸማቅቋት የነበረው ህይወቷ በፍጹም ወደኋላ አልጎተታትም። እንደውም ይበልጥ አጠነከራትና ዛሬ ላይ በዓለማችን ላይ ባሉት ተጽዕኖ ፈጣሪዎች ውስጥ አንዷ እሷ ናት። ኦፕራ ትናንትና ያሳለፈችው ቁስሏ፣ ህመሟ ወደኋላ ጎትቶ እንደገና እየጠዘጠዘ ህመሟ እንዲባባስ አላደረገባትም። ይህንንም እንዲሆን ያደረገችው እሷ ራሷ ጠንካራ ሆና ወደ ትናንት ዘወር ብላ ባለመመልከት ነገ የተሻለ ይሆናል ብላ ትናንትን ሳይሆን ነገን አሻግራ እየተመለከተች ስትጓዝ የነበረችበት ጎዳና ከስኬቱ ማማ ላይ አድርሷት ዛሬ ላይ ሁሉም በእሷ የቴሌቪዥን ጣቢያ ላይ ቀርቦ መናገርን ቢፈልግም ትናንትና ግን እሷ ለዚህ ቴሌቪዥን አትመጥኝም ተብላ ነበር። ዛሬ ግን ሁሉም በእሷ ቴሌቪዥን ጣቢያ ቀርቦ መናገርን ቢመኝም በፍጹም ሊያገኘውም አልቻለም። ትናንትና አንቺ አትጠቅሚም፣ አንቺ በፍጹም የተናቅሽነሽ፣ አንቺ በፍጹም ለዚህ አትመጥኝም ተብለሽ ሊሆን ይችላል። ነገር ግን ነገሩ እንደዛ አይደለም። ወደ ኋላ ተመልሰሽ አትመልከቺ። ትናንትናን ለእድገት እንጂ ለመውደቅ አታደርጊው። ትናንትና እንደዛ ብሎ የተናገሩሽን ሰዎች ለእድገትሽ ዋና ቁልፍ መሆናቸውንም በደንብ አድርገሽ በተግባር እንድታሳያቸው እልሻለሁ። ኛው በህይወት ውስጥ ማድረግ ያለብሽ ነገር ቢኖር ደግሞ ሁል ጊዜም ቢሆን ሶሻል ሚዲያን ሳይሆን አንዳንድ ጊዜ ራስሽን የምታዳምጭበትና ራስሽን የምትመለከችበት ጊዜ ሊኖርሽ ይገባል። አዎ አንቺ ዛሬ ምንም አይነት ነገር የሌለሽ ሴት ነሽ፣ ወይም ደግሞ ድሃ ነች። በሰዎች ዘንድም ደግሞ ምንም አይነት የሌላት ሴት ተብለሽ እየተጠራሽ ልትሆኝ ትችያለሽ። ግን አንዳንዴ ለከፍታሽ ማሰቢያ ጊዜ ያስፈልግሻል። ብዙ ጊዜ ጩኸት የበዛበት ቦታና ሆይሆይታ ያለበት ቦታ ለአንቺ የስኬት መንገድ በፍጹም ሊሆንሽ አይችልም። ጸጥ ያለና ራስሽን የምታዳምጭበት፣ ራስሽን የምትፈትሽበትና እንዴት አድርጌ ብጓዝ ስኬታማ መሆን እችላለሁ፣ እንዴትስ አድርጌ ወደዚህ ጎዳና ብጓዝ ከድህነት አረንቋ ተላቅቄ የራሴን የሆነ ነገር ሊኖረኝ ይገባል ብለሽ የምታስቢበት የጥሞና ጊዜ ያስፈልግሻል። ስልክሽንም ዘጋግተሽ ለትንሽ ቀናቶች የምትጠፊበትና ራስሽን አዳምጠሽ ለስኬትሽ እንደ አዲስ ታድሰሽ የምትነሽበት ልክ እንደ ንስር መሆን ይጠበቅብሻል። ንስር ከሞተ በኋላ ከትንሽ ጊዜ በኋላ ደግሞ መልሶ ያነ ላባው ተራግፎ እንደገና እንደ አዲስ ተለውጦ እንደሚነሳው ሁሉ አንቺም ያንን አራግፈሽ እንደገና እንደ አዲስ ተነስተሽ ስኬትሽን ቁልፉን ለመያዝ የምትጥሪ መሆን ይኖርብሻል። ሁል ጊዜም ቢሆን ሆይ ሆይታ በበዛበትና ጫጫታ ባለበት ውስጥ ተከብቤ መኖር መርጣለሁ ካልሽ አንቺ እድገትን ሳይሆን ውድቀትን እያፋንጠሹ መሆኑን አሁንም እኔ አስረግጬ እነግርሻለሁ። ስለዚህ ብቻሽን መሆንም ልመጂ። ብቻን መሆን አዎ ከባድ ነው፣ እናውቃለን። ባዶነትም ሊሰማ ይችላል፣ ሰውም የማጣት ስሜት ሊሰማ ይችላል። ነገር ግን ደግሞ ከአንቺ ጋር አብሮሽ ያለው የራስሽ ኃይልና የራስሽ ጥንካሬ አለ። በራስሽ ኃይልና በራስሽ ጥንካሬ ጉዞሽን የቀጠልሽ ለታ ከአንቺ ጋር የሚደርስ አንዳች ኃይል በፍጹም እንደማይኖር እኔ እህትሽ እነግርሻለሁ። ሀሳብ አስተያየታችሁን ከታች ጻፉልን። ቪዲዮውን ላይክ አድርገው ለተጨማሪ ታሪኮች ሰብስክራይብ ማድረገውን እንዳይረሱ። ጤና ይስጥልን። ተነሽ 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 አሁን ከጧቱ 11 ሰዓት በዚህ ቻናል አዝናኝና አስተማሪ ቪዲዮዎች ወደ እናንተ ይደርሳል። ሰብስክራይብ ለማድረግ ቤተሰብ ይሁን። ተነሽ ብዙዎችን አንቅተሽ አንቺ ግን እንደተኛሽ ነሽ። ተነሽ የአረብ ሀገር ሴት ተነሽ